አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አላህ ሱብሓነሁ ወተዓላ አደምን ዓለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትን እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር በአንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትዕዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ ሱብሓነሁ ወተዓላ ኢዝራኤልን ላከው። ኢዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘገን ሲል ምድር እንዳትቀንሰኝ በአላህ እጠበቃለሁ አለችው። ኢዝራኤልም እኔ ራሴ የአላህን ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጆች መልክም የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዳመጣህ ሁላ ነፍሳቸውንም እንድታወጣ አንተን ወክዬሃለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህም ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃው ቅርጽ ብቻ ሆኖ ከረመ እና መላእክት በዛ በኩል ሲያልፉ አደምን ሲያዩት በጣም ይፈሩ ነበር። ነፍስም አልገባለትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበር። ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ጀመር። ለመላእክትም እኔ በዚህ ላይ ከተሾምኩ አጠፋዋለሁ በማለት ይዝት ጀመር። አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሕን ወይም ነፍሱን እንደነፋሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ ሲጀምሩ አላህ በአደም ሩሑን ወይም ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ ሲል አላህ ደግሞ ጌታ ይማረህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሄዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ሱጁድ ያደረገለት ኢስራፊል ነበር። ከዚያም አላህ ለአደም ሂድ እነዛን ሰላም በላቸውና ምን ብለው እንደሚመልሱልህ አድምጥ ብሎ ላከው። ሄዶ ሰላም ሲላቸው መላእክትም ወዓለይኩም ሰላም ወረሕመቱላህ ወበረካቱ ብለው መለሱለት። አላህም ለአደም አደም ሆይ ከሁን በኋላ ይህ ያንተና የዝርያዎችህ ሰላምታ ሆኖ ይዘልቃል አለው። አደምም
ጌታዬ ዝርያዎች እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫለሁ፣ ሁለቱንም እጆችህ ቀኝ ናቸው ብሎ ሲል አላህም እጁን ሲከፍትለት አደም እስከ ቅያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያም መሃል አንድ ብርሃናማ ሰው ተመለከተና ያ አላህ ይህ ማን ነው ሲል ጠየቀው። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጅ ዕድሜውን ስንት ነው ያደረክለት ብሎ ሲጠይቀው አላህም 60 ነው አለው። አደምም ጌታዬ ከኔ ዕድሜ 40 ቀንስና ለሱ ጨምረህ 100 ሙላለት አለው። ለአደም የተመደበለት ዕድሜ 1000 ነበር። አላህም እሺ ብሎ ሞላለትና ምስካሪ መላእክቶችንም አደረገ። ከዚያም አላህ ዳግም ለአደም ልጆቹን ሁሉ ሲያሳየው አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። በቃ ይህን ሁሉ ሲመለከት ምን ነው ጌታዬ ሁሉን እኩል ብትፈጥር ምን አለበት ሲለው አላህም አንተ አደም እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባህ ውዱ ጌታዬ። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆችን ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎ ጌታችን ነህ እንመሰክራለን ይላሉ። ከዚያም አላህም እኔ 7 ሰማያትና 7 ምድርን መላእክቶችን አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ። አሁንም እወቁ ከኔ ሌላ አምላክ የለም፣ ከኔ ሌላም ጌታ የለም። በኔም ምንንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞቼን ነቢያቶችን ቃል ኪዳኔን እና ዛቻዬን የሚነግሯችሁ ሲሆኑ እልካቸዋለሁ፣ መጽሐፎቼንም አወርድላቸዋለሁ አላቸው። የአደም ዝርያዎችም ከአንተ ሌላ ጌታ እንደሌለን መሰክራለን፣ ከአንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመልሳችሁ። ቅድም ከመላእክት ሁሉ ቀድሞ ለአደም ስጁድ ያደረገው ኢስራፊል ነው ብያችኋል ነበር። ኢስራፊልን ተከትለው ሁሉም መላእክት ስጁድ አድርገው ነበር። ግን ኢብሊስ ሁሉም ስጁድ ሲወርድ እሱ ግን አልወርድም አለ። አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራህን ወይስ ፊቱኑ ከትዕቢተኞቹ ነበርክ ብሎ ሲለው ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነትህ ይሁንብኝ፣ የአደምን ልጆች ከእርሱ ምርጥ የሆኑት ባሮች ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተንና ከአደም ልጆች የተከተሉህን ሁሉ ጀሃነም እንደምሞላችሁ ቃል እገባለሁ አለ። ከዚያም አላህ ስብሓንሁ ወተዓላ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለብ ባደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። ከዓይኖቿ ፍቅርና እዝነት ይነበብባታል። አደም ከመተኛቴ በፊት እዚህ አልነበርሽም? ሐዋ አዎ
አደም በተኛውበት ነው የመጣሽው ማለት ነው? ሐዋ አዎ። አደም ከየት ነው የመጣሽው? ሐዋ ካንተ ውስጥ ነው የወጣሁት። አንተ በተኛህበት ነው አላህ ካንተ የፈጠረኝ። አደም ለምንድን ነው የፈጠረሽ? ሐዋ አንተ እኔ ላይ ልትረጋ። አደም አላህን አመሰግንና ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክት መጡና ስሟ ማን ነው አሉት። አደምም ሐዋ አለ። መላእክትም ለምንድን ነው ሐዋ ተብላ የተሰየመችው ብለው ሲጠይቁት አደምም እሷ ከኔ ነው የተፈጠረችው፣ እኔ ደግሞ ሕያው ነኝ፣ ለዛ ነው ሐዋ ያልኳት ብሎ መለሰላቸው። ከዚያም አደምና ሐዋ በጀነት ውስጥ ሳሉ አላህ አደምን እንዲህም አለው፣ አንተ አደም ጀነት ውስጥ ላንተ ሁሉ ነገር ሐላል ሲሆን ይህችን ቅጠል ላንተም ለሚስትህም ሐራም አድርጌያለሁና እንዳትቀርቧት። ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና በጣም የሚያሳዝነኝ ይሄ ደስታችሁ ዘለቄታ አይኖረውም፣ ግን ይህ ደስታችሁ ዘላለማዊ እንዲሆን የምትፈልጉ እንደሆን ይህችን ቅጠል ብሏት፣ ምክንያቱም አላህ ጌታችሁም መልአኮች እንዳትሆኑም ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህች ዛፍ አልከለከላችሁም ብሎ በመወስወስ አሳስቶ ቅጠሏን አበላቸው። በነገራችን ላይ አንዳንድ ሰዎች በውድቅ ንግግሮቻቸው ሴቶችን መውቀስ ሲፈልጉ ሐዋ ናት አደምን ያሳሳተችው ይላሉ። ይህ ከእውነት የራቀ ነው። ሐዋ አይደለችም ቅጠሉን እንዲበሉ የገፋፋችው። ሁለቱንም ናቸው ተሳስተው የበሉት። አደም በስህተት የቀመሳትን ቅጠል መብላት ሲጀምር ልቡን እያመመው መጣ። ፍርሃትና አለመረጋጋት ነገሰበት። ዞር ብሎ ሚስቱን ሲያይ እርቃኗን ናት። ራሱንም ሲመለከት እርቃኑን መሆኑን ታወቀው። ከዚያም ቅጠል በመበጠስ ሐፍረተ ገላዎቻቸውን መሸፈን ጀመሩ። በፈጸሙትም ኃጢአት ተጸጽተው እንዲህ በማለት አላህን ይማጸኑ ጀመር። ጌታችን ሆይ ነፍሶቻችንን በደልን፣ አንተ ለኛ ባትምር ባታዝንልንም በርግጥ ከከሳሪዎቹ እንሆናለን። አላህም ወደ ምድር እንዲወርዱ ትእዛዙን አስተላለፈ። እንዲህም አላቸው፣ ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ። በእርሷ በምድር ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ በእርሷም ውስጥ ትወጣላችሁ።